የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አረጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማውን ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢውን ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። የቴዲ አልበም ተለቀቀ፣ አዳመጥሽ፣ ምን ጠቀመ? ይሄን ይገዛልሃል አልገዛልኝ። እሱ 40 እና 30 ሚሊዮን ሽጦ ኪስ ውስጥ ድርግም ምን ይጠቅማል? ምን ይጠቅምሻል? ይሄን አይገዛልሽም። ለአንቺ ለአንተ ገባ። ሊያሳስብሽ የሚገባ ኢራን ሆርሙዝ ሰርጥ ዘግታ አፍሪካ ላይ ነዳጅ እንዳይገባ እያደረገች ነው። ይሄ አያሳስብም? ነዳጅ በመጥፋቱ ገበሬ ምርቱን ለገበያ ላያቀርብ ነው። ይሄ አያሳስብሽም? ይሄ አያሳስብም? አዳመጥክ ዘፈን ምን ጠቀመ? ምን ጠቀመሽ? አንድ ህመምተኛ ታሞ ሆስፒታል እንዳይደርስ በነዳጅ እጥረት ሆስፒታል እንዳይደርስ ሊቸገር ነው። ይሄ አያሳስብም? ቴዲ አልበም ለአንተም ለአንቺም ማንም አይጠቅምሽም። ይሄን አይገዛልሽ። ይቺን ዳቦ ገባሽ? አታስመሲ። እሱ ሸጠ ኪስ ውስጥ ድርግም ካላሳለቀ። ኢትዮጵያ ድሮ ከኢትዮጵያ አሰብ ድረስ በፈረስ ነው የሚነገደው። እንደዛ ሊሆን ነው። ይሄ አያሳስብም? ስለ ቴዲ አፍሮ በማሳሰብ አብዛኛው የኢትዮጵያ ህዝብ ጭንቅላትን ጢባጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም፣ እማማ ዝናሽ በቂ ናቸው። ዛሬ ቴዲ አፍሮ ዘፈን ለቀቀ ተብሎ ሰሞኑን ሙሉ ሚዲያው ላይ ሲቃለጥ ነበር። 4 ኪሎ ጭንቅ በጭንቅ ሆኗል፣ መንግስት ተጨንቋል፣ መግለጫ እንዳይሰጥ ተደረገ ምናምን። እውነትህን ነው? ለምን? እስቲ ፎር ዋት ሪዝን መንግስት በዚህ ሰዓት ላይ ከነዳጅና ከአሰብ በላይ የቴዲ አፍሮ ዘፈን ማውጣት አስጨንቆት እሱ ስላወጣ መንግስቱ ይገለበጣል ብሎ ስጋት ውስጥ ገብቶ ቴዲ አፍሮ ዛሬ መጀመሪያው ነው እንደ ዘፈን ያወጣው? እንኳን አሁን አይደለም እኮ ማንም መተንፈስ በማይችልበት ሚዲያዎቹ ሁሉ ሌላ ነገር መናገር በማይችሉበት በወያኔ ጊዜ ዘፍኖ መንግስት ነፃነት አለ የሚለውን ድራማ ለመጠቀም ሲል የተወሰነ ጊዜ አስሮ ለቆታል፣ ትቶታል። ምክንያቱም የቴዲ አፍሮ አለመታሰር ለመንግስት ጥቅም እንጂ ጉዳት የለው። ነፃነት እንዳለ የፖለቲካ ምህዳሩ እንደሰፋ ማንም በነፃነት የፈለገውን ነገር መናገር ማድረግ እንደሚችል የሚያሳይበት እሱ ስለሆነ ማለት ነው። ሃጫሉ እኮ በጣም ዝነኛ ነበረ። በኦሮሞ ወጣቶች ዘንድ እኮ ልክ እንደዚሁ ተቀባይነት የነበረው ሰው ነበር። ከሃጫሉ በላይ ግን መንግስት ቴዲ አፍሮ ያስፈልገዋል። ለምን? ሃጫሉ ቢያንስ አንዳንድ ጊዜም ቢሆን የመንግስትን መልካም ነገር አፕሪሼት ያደርጋል። ቴዲ አፍሮ ግን ፍጹም ስለማያደርግ በነፃነት እንደ ልቡ በዛ ሀገር ውስጥ እየዘፈነ እንደሚኖር የሚያሳይበት ከሃጫሉ በበለጠ እሱን ነው። ባይጠቅመውና ባይፈልገው ኖሮ ማንም እኮ እንደ ቀልድ ተረስቶ ቀርቷል። በፊት ነበር የሚያስገባው፣ በፊት ነበር የሆነ ነገር የሚያደርገው። መንግስት ግን ይፈልገዋል። እናንተ እንደምታወሩት ቴዲ አፍሮ ዘፈን ስላወጣ
የ4 ኪሎ መንግስት ብቻ እኮ አይደለም። አንዳንዶቻችሁማ በጣም ደፋር ናችሁ። ዓለም ሁሉ በቴዲ አፍሮ ጉዳይ እየተነጋገረ ነው የምታስመስሉት። ከኢራን፣ ከአሜሪካ፣ ከእስራኤል ጦርነት በላይ ከነዳጅ እጦት በላይ የቴዲ አፍሮ ዘፈን መልቀቅ ዓለምን ሁሉ እያነጋገረ ነው ብላችሁ የምታወሩ አሳፋሪ ሰዎች አላችሁ። የተደረገው ቁማር ይሄንን ነው። ልክ ቴዲ አፍሮ የቢዝነስ ሰው ነው። የህዝቡን ትርታ ያውቀዋል። ባይዘዌ ቴዲ አፍሮ ብቻ ሳይሆን ማንኛውም አርቲስት አፍሪካዊ እስከሆነ ድረስ መንግስትን ሲነቁር እንጂ መንግስትን ሲቀበል ሰው አይቀበለውም። ግዴታ ተቀባይነትን በቢዝነስ ውስጥ ረጅም ጊዜ ለመቆየት በህዝብ ዘንድ ተቀባይነትን ለማግኘትና ቢዝነስን ለማጧጧፍ የልብ ትርታው የሆነውን የመጀመሪያ፣ ሁለተኛ ደግሞ ከመንግስት ጋር መቃረን፣ ይህንን ነው የሚጠቀመው ቴዲ አፍሮ። ሰርቶለታል which is very good ለሱ። ከዛ በተረፈ ግን በአማርኛ የተዘፈነ ዘፈን የዓለምን ሁሉ የሚያነጋግር አርጋችሁ የምታወሩ ሰዎች በጣም ፈኒ ናችሁ። ሎቢስቶቹ ልክ እንደ ልማዳቸው የሰሩት ነገር ምንድነው? ዘፈኑ ከመለቀቁ በፊት ምንም ባልተፈጠረበት መግለጫ ተከለከለ፣ እንዳይወጣ ተደረገ፣ እንትን ተባለ፣ በዛ መንግስት ተጨንቋል፣ 4 ኪሎ ውስጥ ስጋት ገብቷል። እሱ ዘፈን ድብልቅልቁን አወጡት። እሱም አውቆ ያራዝማል፣ ዘፈኑ የሚወጣበትን ቀን ያራዝማል። በዛ መካከል ውስጥ ሰው ሞር ንግግር በበዛ ቁጥር ጓጉተ እንድትጠብቅ ያደርጋል። እንደ ሴም ታይም ደግሞ በዩቲዩብ የለቅ ስለሆነ ይባላል ዩቲዩብን ደግሞ ሞር ሰብስክራይብ ታደርጋለህ ማለት ነው። ዩቲዩብ ሰብስክራይቡ ጨመረ ማለት ነው። በዛ ላይ ብቻ ነው የምለቀው። በጣም ጫና ስላለ እንዳይወጣ ስላደረጉ ምንም ባልተፈጠረበት ሁሉ ሎቢስቶቹ ቢዚ ናቸው በየሚዲያው። ሌላው ደግሞ ሳይከፈለው አብሮ በማያውቀው ያሽቃልጣል። እንደዛ ተብሎ ሰብስክራይበሩንም ትጨምራለህ። ሲወጣ ደግሞ የሚፈለገውን ያህል ገቢ ማስገባት የሚችልበት ነገር አስቀድሞ ነው የሚሰራው፣ አስቀድሞ ነው የሚያልቀው። እውነታችሁን ነው። መንግስት ምን ሉም ብሎ ነው የሚጨነቀው? እንደው በዚህ ሰዓት ላይ የሚያስጨንቀው ቢሆን አያስገባውም እንዴ? እና ጫሉም እኮ ተረሱ አልኳችሁ። በፖለቲካ ውስጥ ትልቅ እንኳን ተጽዕኖ ፈጣሪ የሚባሉን ሰዎች ከጨዋታ ውጭ አድርጓቸዋል። እነ ጀዋርንም ሌሎቹንም ብትጠሯቸው ጉድ አንድ ሰሞን ነው። በጣም የሚያስጨንቀው ቢሆን ቴዲ አፍሮን የሆነ ነገር አድርጎት የአንድ ሰሞን ወሬ ሆኖ ያልቅ ነበረ። በወያኔ ጊዜ በ17 መርፌ የሚለውን ቴዲ አፍሮ ሲያወጣ እሱ ስላወጣ ወያኔ አልወደቀም፣ ወያኔ አልወረደም። በሰዓቱ በሞራል የአዲስ አበባ ወጣት ሁሉ እያለ ሰማው፣ አለቀ። ከዛስ ወያኔ መውረድ ባለበትና በተጻፈለት ቀን ላይ ነው ወረደው። እንዲሁም የፖለቲካ ዳይሬክት ኢንቮልቭ ያደረጉ ፖለቲከኞች የፈጠሩት ተጽዕኖ እንጂ የቴዲ አፍሮ አይደለም ወያኔን የጣለው። ስለዚህ ዛሬም ቢሆን ቴዲ አፍሮ ስለዘፈነ ብልጽግና መንግስት ይወርዳል፣ ብልጽግና መንግስት ይጨነቃል። ምን ጭንቀት ውስጥ አስገብቶ አይዘጋበትም እንዴ? ከፈለገ የሱ መኖር ለብልጽግና ነው የሚጠቅመው የቴዲ አፍሮ። ምክንያቱም ምን ያህል የፖለቲካ ምህዳር እንደሰፋ ለሱ ምሳሌ እያደረገ ያስተምርበታል። ማንም እንኳን መናገር በማይችልበት በወያኔ ጊዜ ውስጥ ዘፍኖ ወያኔ ራሱ ተጠቅሞበታል፣ የሱን ነፃነት ሰጥቶ። ቴዲ አፍሮ ሌሎች እንኳን ለፖለቲካ ትርፍ እንዳያጠቁት መንግስት ነው እንደሚጠብቀው። በደንብ ነው እየጠበቀ የነበረው፣ አሁንም የሚጠብቀው መንግስት ነው። ምክንያቱም የሱ መኖር ለብልጽግና ጥቅም እንጂ ጉዳት የለው። አንዳንዶቻችሁ የምትናገሩትንም አታውቁም። አብዛኛው የሎቢስቶቹ ስራ ነው። ከዛ ውጪ ያላችሁ ሰዎች ግን በጣም ፈኒ ናችሁ። ዓለም ሁሉ በዜና የቴዲ አፍሮን ጉዳይ እየተጠባበቀ፣ አሜሪካ ውስጥ ትራምፕን የማይቀበል በጣም ብዙ ግለሰብ አለ። አንድም በጣም በአርት ውስጥ በዘፈን ውስጥ በጣም ትልቅ ዝና ያላቸው ዘፈን ሲለቁ 200-300 ሚሊዮን ቪወር ያላቸው ሰዎች ትራምፕን ተቃውሞ ዘፈን አውጥቷል። ትራምፕ ወረደ። ዘፈን የምታወራው ቢሆን ኖሮ ትራምፕ ይወርድ ነበረ። 200 ምናምን ሚሊየንስ ቪው ታይቶ ተአምር ይፈጠር ነበር። ዓለም ለዚያውም በእንግሊዘኛ ከየትኛውም ዓለም ጥግ መስማት የሚችለው በአማርኛ ዘፍነ ትልቁ የቴዲ አፍሮ ቪወር 10 ሚሊዮን አይደርስም። እሱም አማርኛ ተናጋሪ ብቻ እየሰማው ዓለም የሚናጋ በቃ ዓለም ሁሉ የቴዲ አፍሮን ዘፈን መልቀቅ በቃ በጉጉት የሚጠብቅ ትልቅ የፖለቲካ ተጽዕኖ የሚፈጥር አርጋችሁ የምታወሩ ሰዎች ደህና ናችሁ ወይ? አድናቂ መሆናችሁ መብታችሁ ነው። በቃ መስማት ትችላላችሁ። ሲጀመር እኮ ጠቅላይ ሚኒስቴራችን ዘፈን አይሰማም። አድናቂም አይደለም ተቃዋሚም አይደለም። የምትቀበሉት ሰዎች አላችሁ፣ የምትደግፉት የምትወዱት ሰዎች አላችሁ። በቃ ጀስ ማድነቅ አንድ ጉዳይ ነው። ከልክ ያለፈ ያልተፈጠረ ድራማ መፍጠር ግን ግራ የሚያጋባ ነገር ነው። ይሄ የሎቢስቶቹ ስራ ምንም ባልተፈጠረበት አሽቃልጠው
ነገሩን ሁሉ ሰው ሁሉ እያወራ እንዲጠብቀው አደረጉ። ተሳካላቸው። ግን የኛ ህዝብ ማለት ማንም እንደ ቀልድ የሚነዳው ህዝብ ነው እውነት ለመናገር። ስለዚህ በዚህ ዘፈን ምክንያት 4 ኪሎ ጭንቁስ ገብቷል። ስጋቱ አረባክ እንዲህ ቢያስጨንቀው ኖሮማ ከአሰብ በላይ ከነዳጅ በላይ ቢያስጨንቀው ኖሮማ ቀድም በፊት ነበር ያስገብቶ የዘጋበት ገና ለማውጣት ያሰበ ጊዜ። እስኪወጣ ምን አስጠበቀው? እስኪለቀቅስ ምን አስጠበቀው? መግለጫ እንዳይሰጥ ተደረገ። ምን ተባለ? ምንም በሌለበት። አረ ተው፣ አይምሯችሁን ተጠቅማችሁ ስሩ። አይምሯችሁን ተጠቅማችሁ ተናገሩ። አይምሯችሁን ተጠቅማችሁ ጻፉ። አድናቂዎች ካላችሁ ይመቻችሁ። ከዛ ውጭ ግን ማድነቅ ሌላ ጉዳይ ነው። ያልተፈጠረ ነገር ግን ማውራት